እግዚአብሔርን ነው የምላችሁ። የሄደ ሰው ይሂድ፣ የወደዳቸው ይከተል፣ የጠላቸው ይሂድ፣ ችግር የለውም። ሰው ሄደም ቀረም ሰውን የሚያኖረው ሰውን የሚያቆየው እግዚአብሔር ብቻ ነው። እግዚአብሔር ስለወደደ የሰው ፍቅር ሰጣቸው። ሰው እግዚአብሔር ባይወዳቸው ኖሮ የሰው ፍቅር አይሰጣቸውም ነው። የሰው ፍቅር የሰጠ እግዚአብሔርና እግዚአብሔር ብቻ ነው። ስለዚህ እባካችሁ በተቻለ አቅም ባንሰዳደብ፣ ክፉ ቃል ከአንደበታችን ባያወጣ፣ አንድ ቁጥር የምጽፈው ልጅ አስገቢያት፣ ልጆቻችንን ደግሞ ባናሸማቀቅ። እሺ የታለች? ቆየች እሷና መግባት የሚፈልጉትን በዚህ አጋጣሚ ደግሞ ሃናንዬ የኔ ውድ በጣም ትለያለሽ። እግዚአብሔርን ክበሪ። አንቺ በልጅሽ ፍሬ አገኘሽ። በጣም መልካም መልካም። እኔ እንጃ እግዚአብሔር ምስክሬ ነው። ወላዲቷን አንቺ በእግዚአብሔር አገኘሽ፣ በልጅሽ አገኘ። የማታ እንጀራ ይስጥሽ። አገርሽ ገብተሽ እፈይ ብለሽ እንድትበይ የተዘጋጀ እንጀራ እግዚአብሔር አምላክ ያዘጋጅልሽ። በሰላም ለሀገርሽ ግቢሽ የኔ ውድ የኔ መልካም። እግዚአብሔርን ትለያለሽ። ስትናደጂ ልትናገሪ ትችያለሽ። እሱም ሰው ነው የሚያናድድሽ። ሆይት ያለሽ እንጂ በጣም የዋህ በጣም እኔ እንጃ ሩሩ ልጆችሽን ይዘሽ የምትጓዥ አሁንም እግዚአብሔር አምላክ ለልጆችሽ አይቀይርህ። ወደፊት ይዘሻቸው የመጨረሻቸው ለማየት ያብቃሽ። እነሱም ደግሞ ለሁሉም ጊዜ አለው። በጊዜና በሰዓቱ ተጋብተው በጊዜና በሰዓቱ ይወልዳሉ። አሁን ጊዜው አይደለም። እሷ መቦረቅ ትፈልጋለች። ልጅ ናት። መድረስ የሚችልበት ቦታ አለ። ያሰበችው ዓላማ አላት። ያንን አሳክተው እሷም ልጅነቷን አጣጥማ እግዚአብሔር በፈቀደ ሰዓት ደግሞ ጋብቻቸውን አድርገው ወደ ልጅ ይገባሉ። ስለዚህ እስከዛ ድረስ ደግሞ እኛ ይዘናቸው እንጓዛለን። እግዚአብሔር ይጠብቃችሁ። ሁላችሁም በጣም ትለያላችሁ። ሳታውቋቸው በፎቶ አውቋችሁ እየተከራከራችሁ አብራችሁ ያላችሁ በጣም እግዚአብሔር ያክብራችሁ። በልጆቻችሁ አገኙ። ሰው የዘራውን ያጭድ የለ። በዘራችሁ ትጨዱ። በልጆቻችሁ አገኙ። እግዚአብሔርን ትለያላችሁ። አሁን የገባችሁ በጣም አስገቡኝ ስትል የነበረችው ታወራ። እኔ ግን በጣም የገረመኝ ነገር ማለት ነው አንዳንድ ጊዜ ነገሮችን ብናጣራ ጥሩ ነው። ልጆቹ ሌላ ቦታ ሊሄዱ አልነበረም። እኔ ታች ነበርኩ ሳዳምጥ። እኔ ገስት ላይ ብዙም አልገባም፣ ግን ዴዚ እና ሞራ ልጅቷ ስላረገዘች ብቻ ደስ አለን ፎቶ ብናነስ ፎቶ ብንቀርጽ ብሎ ልጆቹ የደስታቸው ነው እንጂ እዛ ሊሄዱ አይደለም። ሲጀምር አንድን ሰው በግድ ሊጠሉ ሳይፈልጉ እንዲጠሉ ለምን ታደርጋለህ? ሊጠሉ ለምን ታደርጋለህ? ሁለት ልጆች ተጣልተው በዚሁ ምክንያት ተጣልተው ነው። ንገሪያት። ተጣላን ተሰዳደብን ነው እንጂ የተባለው ይሄዳሉ አይሄዱም የተባለ ነገር እኮ እዚህ ጋር አልተወራም። አንቺ ደግሞ ምንድን ነው የምታወሪው? ከፈለገ ሰው መብቱ ነው። የኔ እናት መብት የሰው ልጅ ማንም ሰው የፈለገው መደገፍ መብቱ ነው። አንቺ እንዳልሽው አሁን እዚህ ጋር አንቺ ምን እያልሽ ነው የምልሽ? እርሾዴ አሁን ነገሩ የተነሳ ገብቶኛል እኮ መቅዲ መታ ልጆቹ ፎቶ ዴዚ እና ሞራን ብቻ ፎቶ ስላደረጉ እነሱ ለምን ታደርጋላችሁ? ቆይ አንዴ እዚህ ጋር መቅዲ ያለችው ለምን ታደርጋላችሁ ብላለች። የተሰደብኩት ለምን ያደርጋሉ አላለችም። ለኛ እኔ ሰደበችኝ ያለችው ለምን ታሽቃብጣላችሁ ያለችው መጀመሪያ ማለት አንቺ አሁን እዚህ ጋር ነገር እንትልትይ ነው የገባሽው። አንድ ቁርጥ ትፈይስፈሽ እኛ ነገር ስናበርድ ደግሞ አንቺ ልትልትይ ነው እንዴ? ሰው እጂ ወደዛ እኔ ነገር የሚያጋግል ሰው አልወድም። እዚህ ጋር ሰላማዊ ነገር ነው እየተመካከርን ሰላማዊ ነገር ነው እየተመካከርን እዚህ ጋር ምንድን ነው የምትዩ? እኔ እንደዚህ አይነት የሚያስመስል ሰው አይመቸኝም። ባክሽር አንድ ነገር መናገር የምፈልገው ሁሉም በሰውነቱ ሰው ነው እንዴ። አንድ ሰው ብሎ ማካበድም ጥሩ አይደለም። በቃ እኛ እኮ ያልነው የራሳችንን ፍላጎት ነው እንዴ። አንድ ሰው እኔ ማንም ልይዝ እንኳን እነሱን ልጄን መቆጣጠር አልችልም። የመረጠውን ነው መሄድ የሚችለው። ደጋፊም ሆነ የፈለገው ነው። ተሰደብኩ ሰደበችኝ እንደዛ ስላልኩ ሰደበችኝ ነው ያለችው እንጂ እዚህ ጋር አሁን እነሱን ለምን ደገፋችሁ ብለን አላወራንም። እዚህ ጋር ሌላ ነገር ታወራለች እንደመጣሽ የኔ እህትኛ ትልልቅ ሰዎች ነኛ። ሁለት ልጆች እንደዚህ ብዬ ባልኩት እኔን ዘቀዝቅሻለሁ አሉኝ። እሱ እኔ ለራሴ ሰዎች ነው ምንድነው እንደምታረጉት ለምንድነው ብዬ ነው። አንድ እህቱን ይናገራል አይደል እንደሚቀርበውን ሰው
ለምንድን ነው ሀናንዬ እንዲያረግሽው? ለምንድን ነው እሙዬ አትባባሉም እርስ በርሳችሁ? እንደዛ ይባባላል። እንደዛ ጠየቅኩኝ ነው እንጂ ያለችው። እኛ ሰው ደገፈ አልደገፈ ሁላችንም ተገደን አይደለም። ፈጣሪ ነው እነሱን አሁን እኔም ናኒም ትልልቅ ሰዎችም እነዚህ ልጆች ፍቅር በውስጣችን ጨዋነታቸው፣ ስነ ምግባራቸው በሚያደርጉት ስራ ነው እኛም መከተል። ማንም ሀይሚና ብሩክም አላስገደዱንም እና ይሄ ስለማስገደድ ስለመሄድ አይደለም ያወራ ነው። እሱ ማንም ሰው የፈለገውን ሰው እኔ አሁን ናንዬ በጣም ትቀርበኛለች። እንደዚህ አይነት ሰው የረሳነው ነገር እንደገና ወደኋላ መለስ የፈለገችውን መደገፍ ትችላለች። እኔ ልከራከራት እችላለሁ። ለምንድን ነው እስቲ አስረጂ ልላት እችላለሁ እንጂ የሰውን ፍላጎት ሰው አይገድበው፣ መብታቸው ነው። እኛ ግን እነዚህ ልጆች ተለክፈን በምናየው ነገር በምንሰማው ማነው ሬማን ትናገር የምትናገረው መቅድን አስገቢያት ሙዬ መቅድን አስገቢያት ልውረድ ቁጭ በይ አንቺ ቁጭ በይ አልገባይም እሺ አስገባታለሁ ማንን ላውርድ የኔን አውርጃት ሬማን ተናገሪኛ ቦታ ይዘንብሻል እኛ ምንወዳለን በቃ ሀሳብ ይሰጣትና ናንዬ ትሄዳላችሁ። ቆይ ራሂማም ትናገር ያስታባል። አዎ እንግዲህ መጀመሪያ እርሱ ምንድነው? እርሱ እንግዲህ ተው ተመለሱ። እሺ ሰሮ ያሳሙዬ በቃ ቆይ እሺ ሃይሚ እስቲ ሰው ሲያወራ ጸጥ በይ። ዋናው የተነሳው ተሰራ አልተሰራ ወይ ማለት ሳይሆን እርሱ የራሴን ልጆች ተመለሱ ባልኩበት ሰደቡ ያለችው ወንዲ አይደለም። የራስሽን ሰው ዛሬም መጣሽ ከሰዓታቱም ከደቂቃ መጣሽ አንቺ የጨረቃ ፋሚሊ እስከሆንሽ ድረስ የጨረቃ ፋሚሊ ነው። እንኳን የራስሽን የጨረቃ ፋሚሊ ነው ብሎ ከተባለ አንቺ ከነሱ ከተሻልሽ ተው ብሎ መመለስሽ በጣም ጥሩ ነው። ማንም የፈለገውን ይበል ማለት ነው። ሌላኛው ደግሞ እኔ ብዙ ጊዜ ተናግሬያለሁ። በሀናን ሰሞኑን አውርተናል። እንኳን ዛሬ በሰላማዊ መተው ይቅርና ምንም ነገር ሳይኖር መተው ይቅርና በዲራማው ሰዓት ራሱ በዙራቸው ያለው ሰዎችን አትንኩ ብዬ የምናገር ሰው እንኳን ግምጃዬን ይቅርና ማለት ነው። ተው አንዱ ለአንዱ ተቃራኒ ሆኖ ነው የሚሰራው። ተፈቅዶለት ነው የሚሰራው። ተው በዙራቸው ያሉ ሰዎችን አትንኩ ብዬ የምል ሰው ነኝ እኔ ማለት ነው በግሌ። ስለ እንትና ደግሞ ሲመጣ እኛ በነገራችን ላይ አብረን ነው ልጃገረድ ጎረምሳ ምናምን አብረን በዙራ ነው ያደግነው። ተጫውተን ምን ብለን ከጓደኞቻችን ማለት ነው። እቺ ልጅ ሰው ይናፍቃታል ማለት ትፈልጋለች ጓደኛ። ብዙም ሰው ደግሞ አገር ስትገባ ራሱ የሚል ሰው አለ የሚገናኙ ብሎ የሚል ሰው ብዙ ሰው ነበረ። እኔ ልጅቷ ላይ አልተቋየምኩም። እዚህ ጋር በሷ ኦዲየንሶች የመጣ የሚቋየመውን ነው የተቋየምኩት እንጂ በልጅቷ ዙራ ምንም። ለምን ከዚህ በፊትም ሳውዲ እያለች ስለመከታተላት አሁን ላይ ደግሞ አብዛኛው ኦዲየንስ እሷ እንግዲህ አንዳንዴ ሰውነንና የሆነ ነገር እንግዲህ አደግም ሲባል ላይፍም የሆነ የሚያሳስት ነገር አለ። አሁን ላይ የምታረጋቸው ነገሮች ጥሩ ባይሆኑም ግን ብቻ ማለት ከእህቷ ስትጨመር ታስተካክላታለች። እሷ ማለት ስለሆነ አስተካክሎ መመለስ ነው እሷንም ማለት ነው። ምንም አይደለም። እኔ በሱ ዙሪያ ምንም ቅያሜም የለኝም። ሌላው ደግሞ በሀቢባ ዙሪያ ብላ ነበረ። እንግዲህ ምን ይላል መሰላችሁ? የሀገሬ ሰው ስም ይወጣል ከቤት ይከተላል ጎረቤት ይላል። ዛሬ ከሆነ ሰው ተጣልቻለሁ ድምፄ በደንብ ከፍ አድርጌ ማለት ነው። ምክንያቱም እሷ ባወጣችው መንገድ ነው። እነሱ ግን አልመሰላቸውም። ኦዲየንስን አንድ ብላ መበጥበጥ የጀመረችው እሷ ነች፣ ማንም አይደለም። መጀመሪያ ግን ጨረቃ ፋሚሊን ነበረ የእሱ እህቶች የእሷ እህቶች እያለች እየበጠበጠች የነበረው ማለት ነው። ሳልናገር ማለፍ የሌለብኝ ነገር ዋና እሱ ልጆቻችን የራሳችን ነው ብለን እንዲሁ ከልጆች በላይ ነው ብለን ብንል መጋነን አይሆንብንም። ምክንያቱም 24 ሰዓት የእነሱ ፎቶ ያለበት ነው ምንዞረው አይደል እንዴ? ስለዚህ ሰው ነው ሰው ልጅ እኮ ስህተት አይኖርበትም አይደለም፣ ይኖርበታል። ስለዚህ ስህተትን ቢኖርባቸው ባይኖርባቸውም አውጥተን ያለ መስጠት እንሞክር ነው ብዬ የምለው።
አንዱ ከተሻለ ደግሞ አንዱ መመካከሩ ግድ ነው ብዬ ነው የማስበው። እንግዲህ ታጠፋሁም ይቅርታ። ምንም ጥፋት የለም። ገናኒ ገኒ ስለ ሀቢባ ማለት ነው። ከዚህ ኦዲየንሶቿ ከዚህ በኩል እሺ ይላሉ፣ ከዛ በኩል ግን ሌላ ናቸው ከሷ ማለት ነው። እሷን በመተው ነው እንጂ በመምከር የምትመለስ አይደለችም። ምክንያቱም ጨረቃ ፋሚሊ ብዙ ጊዜ መክሯታል፣ ብዙ ጊዜ ዘክሯታል። የምትመለስ አይደለችም። ለእሷ ክብር አይገባትም። ስሞታ ለእሷ መናገር ምን ማለት ትክክል ነው? እናንተ ሄዳችሁ ተናገሩ ተብላችሁ ነው እያዳመጥኩ ነበር ትናንትና ማለት ነው። ግን ኦዲየንሶቹም ይበሉ እንጂ ዞረው ከነሱ ጋር ናቸው፣ ስለምከታተላቸው ስለማያቸው። እሷ ግን ያው ትቶ ንቆ መተው ነው እንጂ ለእሷ ክብር መስጠት አያስፈልግም። እሷን ኢሹ አድርጎ ማንሳት አያስፈልግም። በማታው በተናገራቸው ማለት ነው። ምክንያቱም እሷ በየሄደችበት ጨረቃ ፋሚሊ እንዲህ ናቸው ብላ ከመናገር ወደኋላ ስለማትል ዛሬ አሚና ቲክቶክ ላይ ገብታ ስትሳደብ ሰምቻለሁ። አንድ ልጅ ማለት ነው። እኔ ከሰው ጋር ተሳድቤያለሁ። ጨረቃ ፋሚሊዎች ሁልጊዜም 24 ሰዓት እኚህ ነው የምትሉት፣ የምትሳደቡት፣ ምን የምትሉት እኩለ ሌሊት ድረስ ምን ታደርጋላችሁ? ይሄ ምንድን ነው? እሷ ነች ይሄ ሁሉ ያደረገችው ማለት ነው። ስለዚህ እኛም ደግሞ የራሳችንን ይዘን የራሳችንን የሚወደንን ልጆችን ይዘን መጓዝ አለብን ብዬ ነው የማስበው። ጥፋት እንኳን ቢኖርባቸው ነው ብዬ ማስበው። የማንኛውም እኔ በእኔ አቋም የማንኛውም ሰውን እንትን ማለት አይችልም። ግን እኔ የምለው በአቋሚ የጸና ያው ይጽና፣ የማይጸናው ደግሞ ምንም ቆምም ሄድም ብሎ መለማመጥ አያስፈልግም። እግዚአብሔር እኮ አንድ ብሩንም ሲባርክልሽ ነው። ካልባረከልሽ ሰው ስለበዛ ወይ ገንዘቡ ስለበዛ አይደለም። ጽድት ያለ ሰው 10 ሰው በቂ ነው። ማርያምን እኔ ዛሬ እየተቀያየርኩ ነገ አሳልፌ እየሰጠው እየሰደብኩ እያንቋሸሽ ኦዴስ ነኝ ከምባል በቀር ይሻለኛል። በቃ አለቀ። ይሄንን ልቡ ተናግሮ ቀልድ ነው ይላሉ። እንደዛ ነው ቀልድ የለም። ማንም ህፃን የለም እዚህ ላይ ሁሉም ትልቅ ናችሁ። ማንሽም አረብ ሀገር ስመጣ 20 ዓመት 18 ዓመት በላይ ነው መጣችሁ። ኖ ቀልድም ቢሆን ነው ቀልድም ልክ አለ። እኔ አጣውላ እስቲ መቅዲ አንዴ ብሩኬን በማውቀው ልክ አውቀዋለሁ። ጨዋ እንደሆነ ምንም ነገር የሚያፍር ልጅ እንደሆነ እያወቅኩት፣ አሁን ደግሞ እሷ ደግሞ አስረግዞ ይመጣ ከዛ በኋላ ቀልድ ነው። ይሄ እኮ ቀልድ አለም። የሰው ልጅ ሞራሉ ላይ መረብ ምንም ቀልድ የለም።